የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በወሎና ጎንደር ተራራማ አካባቢዎችን ከፋኖ ኃይሎች ማስለቀቅ በሚል ዘመቻ ለመክፈት እንቅስቃሴ መጀመሩን የመረጃ ምንጮች ተናገሩ። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ለ3 ተከታታይ ቀናት ጋብ ካለ በኋላ ነው አገዛዙ አዲስ ዘመቻ ለመክፈት መዘጋጀቱ የተሰማው። በዝርዝር እናየዋለን። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራሉ አገዛዝ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ የብልጽግናው አማካሪና ሌላኛው ተሿሚ ሬድዋን ሁሴንና አቶ ጌታቸው ረዳ ጽፈዋል። አቶ ጌታቸው ረዳና ሬድዋን ሁሴን በጋራ ጽፈናል ብለው ያሳወቁት ጽሁፍ በሁለቱ የተለያየ አቋም የነበራቸው ፖለቲከኞች መካከል በነበራቸው ግንኙነት ላይ ብዙዎች ጥርጣሬያቸውን እንዲገልጹ አድርጓል። በዝርዝር እናየዋለን። አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ ተባረረች። የብልጽግና አገዛዝ ጋዜጠኛዋን ከአዲስ አበባ ማባረሩ አነጋጋሪ ሆኗል። በዝርዝር ተሰሙታላችሁ። በስትራቴጂካዊቷ የሱዳን ከተማ ላይ በተደረገ የድሮን ውጊያ የሰዎች ሞት ተሰምቷል። በሱዳን ስትራቴጂካዊቷ አልባይድ ከተማ በተደረገው ውጊያ በድሮን የ23 ሰዎች ህይወት መቀጠፉን የሰብአዊ ተሟጋች ቡድኖችና የዓይን እማኞች ለሚዲያ ይፋ አድርገዋል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ ኢራን ላይ የሚደርሰው ጥቃት እንደቆመ አስታውቀዋል። ከትራምፕ ንግግር በኋላ የነዳጅ ዋጋ ሲቀንስ ኢራን ስምምነቱ ገና አልተቋጨም ስትል ተናግራለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ በወሎና ጎንደር ተራራማ አካባቢዎችን ከፋኖ ኃይሎች ማስለቀቅ በሚል ዘመቻ ለመክፈት እንቅስቃሴ መጀመሩን የመረጃ ምንጮቻችን ተናገሩ። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ለ3 ተከታታይ ቀናት ጋብ ካለ በኋላ ነው አገዛዙ አዲስ ዘመቻ ለመክፈት እየተዘጋጀ ነው የተባለው። በዛሬው ዕለት ሰኔ 5 2018 ዓ.ም የአገዛዝ ጦር በደቡብ ጎንደር ዞን ጉና ቀጠና እንዲሁም በደቡብ ወሎ ዞን አምባሰል ቀጠና ከፋኖ ኃይሎችን ለማስለቀቅ በሚል ወታደራዊ እንቅስቃሴ መጀመሩን የኢትዮኒውስ የመረጃ ምንጮች ተናግረዋል። አገዛዙ የፋኖ ኃይሎች የስልጠናና የሎጂስቲክስ ማዕከል ናቸው የሚል ተራራማ አካባቢዎች ላይ ውጊያ ለመክፈት ከፍተኛ ሰራዊትና የጦር መሳሪያ እያስጠጋ ይገኛል የተባለው። በደቡብ ወሎ ዞን አምባሰል ተራራዎች ላይ ያነጣጠረ ወታደራዊ ዘመቻ ለመክፈት የብልጽግና አገዛዝ ዝግጅት አድርጓል ያሉት የመረጃ ምንጮች በቀጠናው ከትላንት ሰኔ 4 2018 ጀምሮ ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው ብሏል። በዚህም የብልጽግና አገዛዝ ከደሴና ኮምቦልቻ ከኩታበር እንዲሁም ተለያየን በኩል ወደ አምባሰል ከደላንታ ወረዳ ወገል ጤና ወደ አምባሰል እንዲሁም ከውጫሌና መርሳ ከተሞች ወደ አምባሰል ከፍተኛ ሰራዊቱና የጦር መሳሪያውን እያስጠጋ ይገኛል ያሉት የመረጃ ምንጮቻችን በተመሳሳይ በደቡብ ጎንደር ዞን የጉና ቀጠናን ከፋኖ ኃይሎች ለማስለቀቅና የብልጽግና መዋቅር ለመመለስ በሚል የዘመቻ ዝግጅት እየተደረገ መሆኑን የኢትዮኒውስ የመረጃ ምንጮች ተናግረዋል። በዛሬው ዕለት ሰኔ 5 2018 ዓ.ም በቀጠናው ከማልዳ ጀምሮ ከፍተኛ ወታደራዊ እንቅስቃሴ መኖሩን የተናገሩት የመረጃ ምንጮች በተለይም ከጉና በበጌ ምድር ወረዳ ክምር ድንጋይ ከተማ ወደ ነጮ ሜዳ፣ ከላይ ጋይንት ወረዳ ነፋስ መውጫ ከተማ ወደ ስማዳ መገንጠያ እንዲሁም ከስማዳና እስቴ ወደ ዝንጀሮ ገደል ለዋያ አቅጣጫ ከፍተኛ ወታደራዊ እንቅስቃሴ ያለ ሲሉ ተናግረዋል። በጎጃምና ሸዋ ቀጠናዎችም ተመሳሳይ ዝግጅቶች ምራቸው የተሰማ ሲሆን ሆኖም በዛሬው ዕለት የታየ የተለየ እንቅስቃሴ አላስተዋልንም ሲሉ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ በእነዚህ አካባቢዎች የሚያደርገው ዘመቻ የፋኖ ኃይሎች ማዘዣ ጣቢያዎችን፣ የስልጠናና ሎጂስቲክስ ማዕከላትን ለመቆጣጠር ነው ቢልም ላለፉት 3 ዓመታት ተመሳሳይ ዘመቻዎችን አድርገው ተጨባጭ ለውጥ ያመጣባቸው ሆነዋል ቀርተዋል ሲሉ የመረጃ ምንጮች አክለው ተናግረዋል። በሌላ በኩል የፋኖ ኃይሎች ከፍተኛ አገዛዝ ጦር እንቅስቃሴ በተጀመረበት የአምባሰል ቀጠና በከፈቱ ድንገተኛ ውጊያ ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። ሰኔ 4 2018 ዓ.ም የአገዛዝ ጦር ከኩታበር ወደ ተለያየን ዚሃ እንዲሁም ከደላንታ በተሬ በኩል ወደ ዚሃና ጉዞ ላይ ሳለ የፋኖ ኃይሎች ውጊያ ከፍተው ከፍተኛ ወታደራዊ ኪሳራ ማድረሳቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ አረጋግጧል። በተለይም ዚሃ በተባለ አካባቢ በተደረገ ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ውጊያ ከፍተኛ ጉዳት የደረሰበት የአገዛዝ ጦር በአካባቢው ከባድ መሳሪያ ድብደባ ማድረግና የድሮን ጥቃት መፈጸም በሰላማዊ ሰዎችና በንብረት ላይ ጉዳት አርሷል ብለዋል። በሌላ በኩል በዓለም የተለያዩ አካባቢዎች የሚደረጉ ግጭቶችን በመመዝገብ የሚታወቀው አርምድ ኮንፍሊክት ሎኬሽን ኤንድ ኤቨንት ዳታ አክሌድ የብልጽግና አገዛዝ ግንቦት 24 2018 ዓ.ም ምርጫ አደረግኩ እያለ ነው በሚል ወቅት በአማራ ክልል ከ90 በላይ
ያላነሱ ውጊያዎች መደረጋቸውን መዝግቤያለሁ ሲል አስታውቋል። ከምርጫው ቀን ቀደም ብሎ የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ተሽከርካሪዎች እንቅስቃሴ ገደብ ጥሎ ነበር ያለው ተቋሙ ይህን ተከትሎ የአገዛዝ ንብረት የሆኑ ተሽከርካሪዎች እንቅስቃሴ አቁሞ ነበር ብሏል። የብልጽግና አገዛዝ በአማራ ክልል ያለውን የጸጥታ ችግር ምርጫ አከናውኛለሁ ቢልም ዓለም አቀፉ የግጭት ዘጋቢ ተቋም የሆነው አክሌድ ግን በዕለቱ ከ90 ያላነሱ ውጊያዎች መደረጋቸውን አጋልጧል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በብልጽግና አገዛዝ መንግስት ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ የብልጽግና ሹሙ አቶ ጌታቸው ረዳና ሬድዋን ሁሴን በአንድ ላይ ባወጡት ጽሑፍ ከሰዋል። አቶ ጌታቸው ረዳና ሬድዋን ሁሴን በጋራ ጽፈናል ብለው ያሳወቁት ጽሑፍ በሁለቱ የተለያዩ አቋም የነበራቸው ፖለቲከኞች ሲሆኑ አሁን ላይ ባላቸው ግንኙነትና አስቀድሞ በነበራቸው ጉዳይ ላይ ጥርጣሬያቸውን እየገለጹ ያሉ በርካቶች ሆነዋል። የፕሪቶሪያ ሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተራዳሪነት የተሳተፉትና የተፈራረሙ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዝራ ላይ ህወሓትን በጋራ በመክሰስ ጽሑፍ አውጥተዋል። በዚህ ጽሑፋቸው በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖርን በማስጠንቀቅ ዓለም አቀፍ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ ያቀረቡ ሲሆን አምባሳደር ሬድዋንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት በጦርነት ለደቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህን ስምምነት ለማፍረስና ሀገሪቱን ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች ምራቸውን በጽሑፋቸው ገልጸዋል። ምንም እንኳ አቶ ጌታቸው ረዳና ቡድናቸው እንዲሁም ሬድዋን ሁሴን በቅርብ ጊዜ መቀሌ እንገባለን እንወጋቸዋለን ብለው ከተናገሩ ከወራት በኋላ ያወጡት መግለጫ ቢሆንም በዚህ ጽሑፋቸው ግን የሚከሱት እነሱ ለውጊያ እየተዘጋጁ ሳይሆን ሰላምን ለማስፈን እየተዘጋጁ ያሉ በመሆን በአንጻሩ ደግሞ ሌሎች ጥቃት ሊፈጽሙ የተዘጋጁ አድርገው አቅርበዋል። እንደ አውሮፓውያን አቆጣጠር በጥቅምት 2022 በደቡብ አፍሪካ ፕሪቶሪያ የተደረገውን የድርድር ሂደት ያስታወሱት የሁለቱ የብልጽግና ሹሞች ጽሑፍ መጀመሪያ ላይ በሁለቱ ወገኖች መካከል የነበረው አለመተማመን ከፍተኛ ነበር ሲሉ ጠቁመዋል። ነገር ግን በኋላ በነበረው ወዳጃዊ ቀረቤታ አወያዮች እፎይታ ማግኘታቸውን ገልጸው ውይይቱ ጥብቅ ከሆነ መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሽ ክፍል ውስጥ በእንግሊዝኛ የመግባባት ግዴታን ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉን ሲገልጹ በጽሑፋቸው ላይ ተስተውሏል። ሬድዋን ሁሴንና ጌታቸው ረዳ ተግባብተንበታል የሚሉት የስምምነት ለምን አልጸደቀም ወይም ደግሞ አልጸናም የሚለው ግን የብዙዎቹ ጥያቄ ቢሆንም አቶ ጌታቸው ረዳና ሬድዋን ሁሴን ግን በአንድ አቅጣጫ ማሰለፉ አሁን ላይ የስምምነቱ ውጤት ሆኖ ታይቷል። ይህ የቀጥታ ውይይት መካሄድ በመጀመሩ ረጅም ሰዓታት የወሰዱ ክርክሮች አልፎ ለዘላቂ ሰላም መሰረት መጣሉን ከዚህ በፊት አቶ ጌታቸው ረዳ በብሔራዊ ቴሌቪዥን ጣቢያ ቀርበው ሲያብራሩ የነበረ ቢሆንም በዚህ ጽሑፍ ላይም ተንጸባርቋል። ይህ ስምምነት በወቅቱ የነበረውን የደም መፋሰስ ያስቆምና የበርካታ ወጣቶች ሕይወት የታደገ ታሪካዊ ክስተት እንደነበረ በአጽንኦት ያስገነዘቡት ሬድዋን ሁሴንና ጌታቸው ረዳ በተደጋጋሚ በአገዛዙ ሚዲያ ቀርበው ሁለቱ በጋራ የገለጿቸውን ሀሳቦች በማንሳት አሁንም ክሳቸውን በዋት ላይ አሰምተዋል። እነዚህ ሁለቱ በጻፉት ጽሑፍ የፕሪቶሪያው ስምምነት በኢትዮጵያ ሕዝብ ዘንድ ትልቅ ደስታን ቢፈጥርም በህወሓትና በአማራ ፋኖ ውስጥ ባሉ ጽንፈኞች አካላትና በኤርትራ መንግስት ዘንድ ተቀባይነት አላገኘም ብለዋል። የህወሓት ጥቂት አመራሮች ስምምነቱን ለጊዜያዊ ማገገሚያ ኃይል ማሰባሰቢያ ብቻ ሊጠቀሙበት እንደፈለጉ ገልጸው የፋኖ አካላት ጦርነቱን እንዲቀጥል የራሳቸውን ፍላጎት አንግበው ሲንቀሳቀሱ ነበር ማለት ይከሳሉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ስምምነቱን በይፋ ማውገዝ ኢትዮጵያ ደካማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት መፍጠር የጥፋት ኃይሎች እያስተባበሩ ነው ማለት በይፋ ከሷቸዋል። በአሁኑ ወቅት የህወሓት ቡድን ብለው የጠሩትና በነ ዶክተር ደብረጽዮን ገብረ ሚካኤል ስልጣኑን ተረክቦ ከአፍሪካ ህብረትና ከሌሎች ኃይሎች ጋር ግንኙነት እያደረገ ያለውን መንግስት በኤርትራ መንግስት ቀጥተኛ ድጋፍ ታግዞ ፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ ከሰውታል። ይህ ቡድን ብለው የጠሩት የፕሪቶሪያው ስምምነት በመግለጽ በመጣስ ህጋዊ የነበረውን የክልል ጊዜ አሰራር አፍርሷል፣ የሰላም አማራጭ አራማጆችን አግልሏል፣ ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ ነው ሲሉም ከሰውታል። አቶ ጌታቸው ረዳና ሬድዋን ሁሴን ጨምረው የትግራይ ህዝብ የጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውን ቡድኑ ክልሉን ወደ ሌላ ጭቆናና የትርምስ ቀጠና እየቀየረ ነው ሲሉ በሌሎች የኢትዮጵያ አካባቢዎች ያልፈጠሩትን ዲሞክራሲ በትግራይ እንዳለ አስመስለው ሲያቀርቡ ተደምጠዋል። በመጨረሻቸው ጽፋቸው ላይ አምባሳደር ሬድዋን ሁሴንና ጌታቸው ረዳ የፕሪቶሪያ ስምምነት ፍጹም ባይሆንም የመሳሪያ ድምፅ ጸጥ ያደረገና የተወሰነ መረጋጋት ያመጣ ብቸኛ አማራጭ ነበር ብለዋል። ስምምነቱ ለመፍረሱ የሚከሱትና ስምምነቱ ላለመጽናቱ የሚከሱት ህወሓትም ቢሆንም በዋናነት የብልጽግናው አገዛዝ ስምምነቱን ጥሰው ሚኒሻዎችን በማስታጠቅ እንዲሁም ከትግራይ የሚወጡ ኃይሎችን በማደራጀት በግልጽ ከታጣቂ ቡድኖች አባላት ጋር ፓርቲዎችን በማሰባጠር ገንዘብ በመበጀት ውጊያ እያደረገ እንደሚገኝ ግን አልገለጹም። በተለይም ዓለም አቀፍ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓትና በአስመራ ባሉ አጋሮቻቸው ላይ ጠንካራ ዲፕሎማሲያዊ ጫና እያደርጉ ሲሉ ጥሪ ያቀረቡት አቶ ጌታቸው ረዳና ሬድዋን ሁሴን የአንድን ሙሉ ትውልድ ስቃይና እልቂት ችላ ማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎች ስህተት ለማስቆም አሁን መስራት ይገባል ሲሉ አትተዋል። አቶ
ጌታቸው ረዳና ሬድዋን ሁሴን በዚህ ጽፋቸው ላይ እኛ አልተዘጋጀንም፣ ህወሓት ግን ውጊያ ሊከፍትብን ነው የሚል አቤቱታን ያቀረቡ ሲሆን ባልተለመደ መንገድ እነዚህ ሁለት ሰዎች አንድ ላይ መጻፋቸው ከዚህ በፊት የተለያየ ፖለቲካ አቋም ነበራቸው ብሎ ለሚያምኑ ሰዎች ግራ ይጋቡ ሁኔታን ፈጥሯል። በእርግጥ አቶ ጌታቸው ረዳም በህወሓት በኩል ከፍተኛ የፖለቲካ ኃላፊ ሆነውና የክልሉ መሪ ሆነው የፕሪቶሪያ ስምምነት ሲፈርሙ አምባሳደር ሬድዋን ሁሴን ደግሞ ብልጽግናን ወክለው ፈርመዋል። በእነዚህ ሂደቶች ውስጥ የነበራቸው ግንኙነት ከዛ በፊት በጦርነት ውስጥ የነበራቸውን መተሳሰብ ያሳያል የሚሉ ክርክሮች ሲነሱ የነበረ ሲሆን አሁን ላይ በቅርብ ጊዜያት የፕሪቶሪያው ስምምነት እጅግ ፍጹምና ድንቅ ሆኖ እያለ በተለይም ብልጽግና ሊፈጽመው እየተዘጋጀ እያለ ያስቸገሩት እነ ዶክተር ደብረጽዮን ገብረ ሚካኤል ነው በሚላቸው አቋማቸው በሁለቱ ፖለቲከኞች መካከል የሀሳብ ልዩነትም ሆነ የፖለቲካ አቋም ልዩነት ነበረ ወይ የሚሉ ሰዎችን እያነጋገረ ይገኛል። አንዲት ፈረንሳይት ጋዜጠኛ ከኢትዮጵያ ተባረረች። የብልጽግና አገዛዝ ጋዜጠኛዋን ከአዲስ አበባ ማባረሩ አነጋጋሪ ሆኗል። ላክሩዋ በተሰኘ ጋዜጣ ላይ የምትሰራው አንዲት ፈረንሳይት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ የፈረንሳይ ዜና አገልግሎት አሻም ፕሬስ ዛሬ ዘግቧል። የዜና አገልግሎቱ እንደገለጸው ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን እርምጃ አጠናክራ ቀጥላለች ሲል የብልጽግና አገዛዝ አሁንም ጋዜጠኞችን በማፈን በማሳደድና በማባረር መቀጠሉን አስታውቋል። የ30 ዓመቷ ፈረንሳይት ጋዜጠኛ አውጉስቲን ፔስሊ ከጎርጎሮሳውያኑ 2023 ጀምሮ ከኢትዮጵያ ዘጋቢ ሆና እያገለገለች ነበር ይላል ዘገባው። እንደ ፈረንሳይ ዜና አገልግሎት ጋዜጠኛዋ አውጉስቲን የተባረረችበት ምክንያት ከባለስልጣናት ግልጽ የሆነ ምክንያት ሳይጠቀስባት ነው። የጋዜጣው የውጭ ጉዳይ አዘጋጅ ለአዣንስ ፍራንስ ፕሬስ እንደገለጸው ግን ለመረዳት የማይቻልና በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ብሎታል። በአሁኑ ሰዓት እንደዚህ አይነት ጉዳዮች የመሰማት አዲስ ባይሆንም በቅርብ ጊዜያት ውስጥ ደግሞ በተለያዩ ሚዲያዎች የሚዘግቡ ጋዜጠኞችን ማሳደር ከሀገር ውጭ ያሉትንም ጠልፎ ለመውሰድ ሙከራ ማድረግ የብልጽግና አገዛዝ ስልት ሆኖ ቀጥሏል። ዓለም አቀፍ የሚዲያ ሰዎችና የሰብአዊ ተከራካሪዎች አገዛዙ የሚፈጽሙን የሚዲያ አፈና ይህንን ለማስቆም ጥረት ቢደረግም በአፈና ውስጥ ምርጫ ማድረጉን ጭምር አንቀበለውም ብለው መግለጻቸው አስቀድሞ ይታወቃል። ይህች ጋዜጠኛ በቅርብ ጊዜያት ውስጥ በተለይም ደግሞ የጽምዶ ኃይሎች በሱዳንና በትግራይና የተለያዩ አካባቢዎች የሚያደርጓቸውን እንቅስቃሴዎች የተመለከተ በአፍሪካን ኢንቴሊጀንስ አዲስ ዘገባዎችን ማውጣቷ ይታወሳል። በሱዳን ከተማ ላይ በተደረገው የድሮን ውጊያ የ23 ሰዎች ህይወት ማለፉ ተሰምቷል። በሱዳኗ ስትራቴጂካዊቷ አል ኦቤይድ ከተማ ላይ በተደረገው ውጊያ በድሮን የ23 ሰዎች ህይወት መቀጠፉን የሰብአዊ ተሟጋች ቡድኑና የአይን እማኞች አስታውቀዋል። ክስተቱ ጦርነት ከተቀሰቀሰበት ጊዜ ጀምሮ ከተማዋ ካስተናገደቻቸው የአየር ላይ ጥቃቶች መካከል እጅግ አስከፊ ነው ተብሏል። በሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል በሚያዝያ ወር 2015 የተቀሰቀሰው ግጭት ተከትሎ የድሮን ውጊያ ከጊዜ ወደ ጊዜ በስፋት ጥቅም ላይ እየዋለ ይገኛል። በከተማዋ ምስራቃዊ ክፍል በሚገኘው አልማታር ሰፈር የሚኖር አንድ ነዋሪ የደረሰው አደጋ ሲያብራራ ክስተቱ እጅግ አሳዛኝ ነው፣ የቤቶች ጣሪያ በነዋሪዎች ላይ ተደርምሷል ብሏል። ስሙ እንዳይጠቀስ በመጠየቅ ለአጃንስ ፍራንስ ፕሬስ በሰጠው ቃል አንዳንድ ቤቶችን ስትመለከት በህይወት የተረፈ ሰው ይኖራል ብለህ ለማመን ትቸግራለህ ይላል። በከተማዋ መሃል በሚገኘው አልቁባ ሰፈር የሚኖር ሌላ ነዋሪ ደግሞ በጥቃቱ ከተገደሉ ሰዎች መካከል ያጎቱ ልጅ አንዱ መሆኑን ጠቅሶ ከ7 በላይ አስከሬኖች ወደ አካባቢ ሆስፒታል ሲወሰዱ መመልከቱን ተናግሯል። የአካባቢው የህክምና ምንጭ ለኤፍቢጂ እንደገለጸው ከሆነ ከተገደሉት መካከል 2 ህጻናትና እናታቸው እንደሆኑ የሚገመቱ አንዲት ሴት ይገኙበታል። በጦርነቱ የሚፈጸሙ ጥሰቶች እየሰነደ የሚገኘው ኢመርጀንሲ ሎየርስ ቡድን በደቡብ ኮርዶፋን ቀጠና ቁልፍ ማዕከል በሆነችው ከተማ ላይ የተሰነዘረው ጥቃት የተጀመረው ረቡዕ ምሽት መሆኑን እና እስከ ሐሙስ ድረስ መቀጠሉን ይፋ አድርጓል። ጥቃቱ የመኖሪያ አካባቢዎችን የለቅሶ ስነስርዓትና የምግብ ቁሳቁስ የጫነች መኪናን ጭምር ኢላማ አድርጓል ብሏል። እንደ ቡድኑ መግለጫ ቢያንስ 19 ሰዎች የቆሰሉ ሲሆን ለጥቃቱ ተጠያቂ የፈጥኖ ደራሽ ኃይሉ ነው ተብሏል። ይሁን እንጂ የቀረበው ክስ በተናጥል ሊረጋግጥ አልቻለም። ከኃይሉም ወዲያውኑ የተሰጠ አስተያየት የለም ይላል ዘገባው። የሰሜን ኮርዶፋን ዋና ከተማ የሆነችው አል ኦቤይድ ለወራት ያህል በአርኤስኤፍ ኃይሎች ከተከባ ከቆየች በኋላ በፈጣን ድጋፍ ኃይሎች ቁጥጥር ስር ያሉት የዳርፉር አካባቢዎች በምስራቅ በኩል ከመንግስት ጦር ይዞታዎች ጋር የሚያገናኙ ቁልፍ መስመር ላይ የምትገኝ ናት። እንደ ቡድኑ ገለጻ ከሆነ በመጀመሪያው ጥቃት 5 ንጹሃን ሲገደሉ 12 ቆስለዋል። በመቀጠል የተሰነዘረው ጥቃት በመቃብር ስፍራ የተሰበሰቡ የለቅሶ ተካፋዮችን ኢላማ ያደረገ ሲሆን በዚህም የ4 ሰዎች ህይወት ሲቀጠፍ 7 ሌሎች ቆስለዋል። ተጨማሪ ጥቃቶች በከተማ ምስራቃዊ ጠርዝ በሚገኘው ሙሐዛፊን እንዲሁም በአልማታወር ሰፈሮች ውስጥ በሚገኙ መኖሪያ ቤቶች ላይ እንዲሁም በከተማዋ መሃል በሚገኘው የ5ኛው እግረኛ ጦር ክፍል ዋና መስሪያ ቤት ዙሪያ ባሉ አካባቢዎች ላይ ተሰንዝረዋል። ጉዳት በደረሰባቸው ቤቶች አቅራቢያ ተሰብስበው የነበሩ 13 ንጹሃን ዜጎች መገደላቸውን ቡድኑ አስታውቋል። በሌላ የተለየ
በተለየ ክስተት ሐሙስ ማለዳ ላይ በተሰነዘረ የድሮን ጥቃት ባልኦቤድ ደቡባዊ መግቢያ ላይ የምግብ ቁሳቁስ የጫነች መኪና ተመታች ሲሆን በአደጋው አሽከርካሪ ሲገደል የጫነችው ዕቃም ሙሉ በሙሉ ወድሟል ማለት ተዘግቧል። የአሜሪካ ፕሬዝዳንት ትራምፕ ኢራን ላይ የሚወሰደውን ጥቃት እንደቆመ ሲያስታውቁ ከትራምፕ ንግግር በኋላ ነዳጅ ቀንሷል። ኢራን ግን ስምምነቱ ገና አልተቋጨም ብላለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚሰነዘርን ጥቃት እንደተገታ በይፋ አስታውቀዋል። ከኢራን ጋር የሚደረግ ውይይት መሻሻል እንዳሳየና ከስምምነት ሊደረስ እንደሚችል ገልጸዋል። ትራምፕ ሐሙስ ኢራንን ክፉኛ እንመታታለን ብለው ቢዝቱም ሊያደርሱት የነበረውን ጥቃት ለመሰረዝ መወሰናቸውን ትራምፕ በይፋ አስታውቋል። ፕሬዚዳንቱ ካርግ ደሴት ላይ ጥቃት እንደሚፈጽም አስጠንቀውም ነበር። ከኢራን ጋር የሚፈረመው የመግባቢያ ሰነድ የመጨረሻ ደረጃ ላይ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችል አስረድተዋል። ስምምነቱ የሚፈረመው አውሮፓ ውስጥ እንደሚሆን ጠቁመዋል። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያገድ እንዲሁም በአፋጣኝ የሆርሙዝ ወሽመጥ እንዲከፈት የሚያስገድድ እንደሚሆን ትራምፕ አስረግጠው ሲናገሩ ተሰምተዋል። ትራምፕ ይህን ቢሉም የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ስምምነት ላይ ለመድረስ አለመቃረባቸውን በይፋ አስታውቀዋል። አሜሪካ በድርድሩ ከልክ ያለፈ ጥያቄ እያቀረበች እንደሆነም ጠቅሰዋል። ኳታር ሁለቱ ሀገራት ለማሸማገል ጥረት እያደረገች እንደሆነም ተጠቁሟል። ትራምፕ ታዲያ ኢራን ላይ ጥቃት እንደማይፈጸም መግለጻቸውን ተከትሎ የድፍድፍ ነዳጅ ዋጋም ቀንሷል። የፕሬዚዳንት ትራምፕ ከኢራን የሚደረገው ጦርነት የሚያስቆም ስምምነት ላይ መድረስ ሲያስታውቁ ኢራን ገና መቋጫ ላይ አለመድረሱን አሁን በአቋሟ ጸንታለች። አሜሪካና በኢራን መካከል የሚካሄደው ጦርነት የበለጠ ይባባሳል ተብሎ በተሰጋበት ጊዜ ነው ትራምፕ በኢራን ላይ የሚፈጸም ጥቃት አስቆሚያለሁ ያሉት። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ለሀገራቸው ቴሌቪዥን ከስምምነት ደርሷል መባሉ ግምታዊ ማለት ከመደምደሚያ ላይ እንዳልደረሰ ገልጸዋል። ፕሬዚዳንት ትራምፕ ከዚህ ቀደም ሁለቱ ሀገራት ጦርነት ወደሚያበቃ ስምምነት እየተቃረቡ መሆናቸውን በተደጋጋሚ ተናግረው እንደነበር ይታወሳል። ይህ የትራምፕ ንግግር ከተሰማ በኋላ ውጥረት በተባሰባቸው ባለፉት ቀናት ጭማሪ እያሳየ የነበረው የዓለም ገበያ ዋጋ ከነዳጅ በኩል በተለይም ቅናሽ አሳይቷል። በበርሜል ወደ $89 ወርዷል። ፕሬዚዳንት ትራምፕ በጽሕፈት ቤታቸው ለጋዜጠኞች እንደተናገሩት ኢራን ፈጽሞ የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ ደርሰናል። ይህን ለማሳካት ስንል ነበር በዚህ ጊዜ ውስጥ ሁሉም ያለፍነው በጣም ትልቅ ስምምነት ነው ሲሉ አድንቀዋል። ጨምሮም የስምምነቱ ሰነድ ተዘጋጅቶ ሲያበቃ በጣም በፍጥነት ሁለቱ ሀገራት ምናልባትም ፊርማው አውሮፓ ውስጥ ይካሄዳል ብለዋል። በጦርነቱ ምክንያት የተዘጋው ወሳኝ ባህር መተላለፊያ መስመር ሆርሙዝ ስምምነቱ ሲፈረም ወዲያውኑ ይከፈታል ማለት በጉዳዩ ላይ ከእስራኤልና ከመካከለኛው ምስራቅ አጋር ሀገራት ጋር መነጋገራቸውን እነሱም ደስተኛ መሆናቸውን ተናግሯል። ለውጤቱ ትራምፕ ያላቸውን አድናቆት የገለጹት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የዳበረ ዩራኒየም ማስወገድ፣ የዩራኒየም ማበልጸጊያ ተቋማት ማውደም፣ የሚሳኤል ምርቷን መገደብና በቀጠናው ላሉ ሽብርተኛ ቡድኖች ድጋፍ ማቆም የሚሉ እንደሚገኙበት ሲገልጹ ተሰምተዋል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።